ግልገል ጊቤ አንድን ወደ ኃይል ማሰራጫ ስርዓት ለማስገባት ጥረት እየተደረገ መሆኑ ተገለጸ። በግልገል ጊቤ አንድ የኤሌክትሪክ ኃይል ማመንጫ ላይ ያጋጠመውን የመቆጣጠሪያ መሳሪያ ችግር በመፍታት ወደ ኃይል ማሰራጫው ስርዓት ለማስገባት ከፍተኛ ጥረት እየተደረገ ነው ተብሏል። በዚህ የኃይል ማመንጫ ላይ ባለፈው ቅዳሜና እሁድ ባጋጠመ የቴክኒክ ችግር ምክንያት ለተወሰኑ ሰዓታት የኃይል መቋረጥ በመላ አገሪቱ አጋጥሞ እንደነበረ ይታወሳል። ሁኔታው ተስተካክሎ በአሁኑ ወቅት በአብዛኛው አካባቢ የኤሌክትሪክ አቅርቦቱ ቢስተካከልም በአዲስ አበባ የተለያዩ አካባቢዎችና በሌሎችም ስፍራዎች የኤሌክትሪክ መቆራረጡ አሁንም እንደቀጠለ ነው። የኢትዮጵያ ኤሌክትሪክ ኃይል እንደሚለው ችግሩ ከጣና በለስ የኃይል ማመንጫ በተጨማሪ የግልገል ጊቤ አንድ ከኃይል ማሰራጫ ስርዓቱ በመውጣቱ የተከሰተ ነው። የኢትዮጵያ ኤሌክትሪክ ኃይል የውጭ ህዝብ ግንኙነት ዳይሬክተር አቶ ምስክር ነጋሽ ችግሩ ከማመንጫው የኃይል መቆጣጠሪያ ጋር የተያያዘ መሆኑን ተናግረዋል። አቶ ምስክር እንዳሉት የግልገል ጊቤ አንድ የኤሌክትሪክ ማስፋፊያ መቆጣጠሪያ መሳሪያ በመቃጠሉ ነው አዲስ አበባን ጨምሮ በአንዳንድ አካባቢዎች ባለፈው ቅዳሜና እሁድ የኃይል መቆራረጥ የተከሰተው። ሁኔታው ጥቂት የማይባሉና ግቤን መነሻ አድርገው የሚመጡ መስመሮች ኃይል እንዳያገኙ ማድረጉንም አስረድተዋል። የተቃጠለውን የኃይል መቆጣጠሪያ መሳሪያም ቢሆን በትናንትናው ዕለት በሌላ የመተካት ስራ እንደሚከናወንና በትናንትናው ምሽት ወደ ሲስተም በማስገባት ችግሩን ሙሉ በሙሉ ለመፍታት ጥረት ይደረጋል ብለዋል አቶ ምስክር። የኤሌክትሪክ መቆራረጡ በቀጠለባቸው አንዳንድ የመዲናዋ አካባቢዎችም ክትትል ተደርጎ መፍትሄ እየተሰጠ እንደሚገኝም ነው የጠቀሱት። ለተፈጠረው ችግር ይቅርታ የጠየቁት አቶ ምስክር የአገልግሎቱን ጥራት ለማሻሻልም የአጭርና የረጅም ጊዜ መፍትሄዎች ተቀምጠው እየተሰሩ መሆናቸውንም ተናግረዋል። በአገልግሎት ላይ ያሉ መሳሪያዎች ከዕድሜ ጋር በተያያዘና በሌሎችም ምክንያቶች አገልግሎት ሊያቋርጡ እንደሚችሉ የገለጹት አቶ ምስክር በግልገል ጊቤ ላይ የተፈጠሩ ችግሮች ምክንያቶችን በማጣራት ወደፊት ዝርዝር መረጃዎች ይፋ እንደሚደረጉ ነው የተናገሩት። በአሁኑ ወቅት በኃይል ማመንጫ ስራ ላይ ከሚገኙ የኤሌክትሪክ ማመንጫዎች መካከል ከፍተኛውን የኃይል አቅርቦት የሚሰጠው የጣና በለስ ኃይል ማመንጫ ነው። 460 ሜጋዋት የኤሌክትሪክ ኃይልም በማመንጨት ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።